በ1976 ዓመተ ምህረት የተወለደችው ተወዳጇ ዘሪቱ በአሁን ሰዓት የ41 ዓመት እንስት ስትሆን ከእናቷ እንግዳ ምትኩና ከአባቷ ከበደ ወልደ ጊዮርጊስ እዚሁ አዲስ አበባ ተወለደች። በሀገራችን ከተለመዱ የድምጽ ቃና ካላቸው ሙዚቀኞች ለየት ያለ ቅላጼ ያላት ዘሪቱ ገና በለጋ እድሜዋ ነበር ወደ ሙዚቃው ዓለም የተቀላቀለችው። ውስጡ እንደማሁኝ ለማንም ሳልነግር አደራ እንዳትቀልኝ የቆንጆ ልጅ ፍቅር ብቻ እንዳያስተኛኝ እንዳልውል ከቤት እናቴ ጌጧ ነኝ እንዳልሞትባት ውስጡን ተቃጠልኩ ማንም ሳያውቅልኝ አደራ ብርቁ ልጅ ፍቅር ዳይገለኝ። ወደ ሙዚቃው ዓለም የገባችበትን ምክንያት ስትናገር በጣም የቤት ልጅ በመሆኗ የሰፈርም ሆነ ሌሎች ጓደኞች የሌላት ዘሪቱ ብቸኝነቷን ለመርሳት የቤት ውስጥ ጊዜዋን የምታሳልፈው ሙዚቃ በማቀንቀን ነበር። በቤተሰቦቿ ጥብቅ ክትትል ያደገችው ዘሪቱ በአስራዎቹ መጨረሻ እድሜዋ ቀበጥ የምትባል አይነት ሴት ስትሆን አዳዲስ ሰዎችን ለመግባባት ደቂቃ ይፈጅባትም ይላሉ የቅርብ ጓደኞቿ። ይህ ተግባቢነቷ ለሙዚቃ ህይወቷ ጉልህ አስተዋጽኦ አድርጎላታል። የቤተሰብ ጫናን ተቋቁማ የተለያዩ ትንንሽ መድረኮች ላይ ማቀንቀን የጀመረችው ዘሪቱ የድምጿ ቅጥነትና ውበት የብዙ ሰዎችን ቀልብ መያዝ ጀመረ። ያላትን አቅም የተመለከቱ ሁሉ ይህች ልጅ ማናት ማለት ጀመሩ። ይህን ጥያቄም ከብዙሃኑ ተመልካች አልፎ ሙዚቀኞችና የሙዚቃ አቀናባሪዎችን ማነጋገር ጀመረ። ይሄኔ ነው የዘሪቱ በቤት ውስጥ ተደብቆ የማዜም ህይወት የተቀየረው። ልክ እንደ ብዙሃኑ የሀገራችን ሙዚቀኞች የሙዚቃ ህይወቷን ብዛት ባላቸው ሲንግል ስራዎች ሳይሆን በቀጥታ በአልበም ስራ ነበር ወደ ህዝቡ የመጣችው። ይህ የሆነበት ምክንያትም በሰዓቱ እጅግ ተወዳጅና በሙዚቃው ዓለም ትልልቅ ስራዎችን የሰሩ ባለሙያዎች እና ኤልያስ መልካ፣ ሄኖክ መሐሪ፣ አብነት አጎራፍርና የመሳሰሉት በዘሪቱ የሙዚቃ አቅምና ተግባቢነት ስለተማረኩ በቀጥታ አልበም ይዛ ወደ ህዝቡ ብትቀርብ ሰፊ ተቀባይነት እንደምታገኝ ተማምነውባት ነበር። በኢትዮጵያ የሙዚቃ ኢንዱስትሪ ላይ ትልቅ አሻራ ያሳረፈው ተወዳጁ አቀናባሪ ኤልያስ መልካ ለዘሪቱ ከበደ አሁን ላለችበት የሙዚቃ ክብር መብቃት ትልቁን ድርሻ ይወስዳል። ዘሪቱ ከበደ እስካሁን ባላት የሙዚቃ ቆይታ አንድ አልበም ብቻ ነው ያላት። ምናልባትም በአንድ አልበም ብቻ በመላው የሀገራችን ህዝብ ልብ ውስጥ የገባች ብቸኛ አርቲስት ዘሪቱ ናት ቢባል ውሸት አይሆንም። ዘሪቱ ወደ ዕውቅና ዓለም በተቀላቀለችበት ጊዜ አንዳንድ ግለሰቦች ከስሟ ጋር በተገናኘ ለሚዲያ የሚሆን ቅጽል ስም እንድታወጣ ይጉተጉታት ነበር። በጊዜው በ97.1 FM ይሰራ የነበረው ተወዳጁ ሰይፉ ፋንታውን ከዘሪቱ ስም ጋር በተገናኘ የገጠመውን አጋጣሚ እንዲህ ይገልጸዋል። በጣም የሚገርማችሁ ነገር መጀመሪያ አልበም እንዳወጣች ሸራጫማ አርገሻል ዘሪቱ ይላል። ቴክኒሻን 97.1 ነበር ያን የሚሰራውና ዘፈኑን ላጫውት ሲሄድ በቃ አየችው ቴክኒሻኑ ደስ የምትል ልጅ ነች፣ ዘፈኑን ደስ ይላል፣ ስሟ ግን አለችኝ። ከዛ ያኔ ትዝ አለኝ ስሟ የሷ ይሄን አስተያየት የምትሰጠው ስሟ ሄዋን ነው እና እንዴት ስሟ አልኩ ዘሪቱ ከሚሆን ሌላ ስም ቢሆን አለች ማለት ነው። ምን ነው እንዲስ ምናምን ስላት አይ በጣም የድሮ ስም ይመስላል አለች። እንዴ ለድሮ ከዘሪቱ ሄዋን አይቀድምም እንዴ? ቀበጧና ተወዳጇ ዘሪቱ የመጀመሪያዋም የመጨረሻዋም በሆነው አትሄድብኝ አልበሟ እስካሁን ድረስ ያቆያትን ተወዳጅነት አትርፋበታለች። በ1997 ዓመተ ምህረት የወጣው አትሄድብኝ አልበም እነሆ ድፍን 20 ዓመት ሞላው። ከዚህ አልበሟ በመቀጠል በርካታ ተወዳጅ ነጠላ ዜማዎችን የሰራችው ዘሪቱ በተለያዩ አጋጣሚዎች የሃይማኖት መዝሙርም ዓለማዊ ሙዚቃም ተራ በተራ ሰርታለች። ይህ በአንድ ወገን ያልተወሰነው የዘሪቱ እንቅስቃሴ በብዙ አድናቂዎቿ ዘንድ ጥያቄን አስነስቶባታል። የፕሮቴስታንት እምነት ተከታይ የሆነችው ዘሪቱ ዓለማዊውንም መንፈሳዊውንም ህይወት አስማምታ መኖር ምርጫዋ አድርጋ ሙዚቃ እውነትና ፍቅርን ብቻ የሚሰብክ ከሆነ
ኃጢያት አይደለም ብላ ታምናለች። ይህ አስተሳሰብ የዘሪቱ ብቻ አልነበረም። በ2000 ዓመተ ምህረት መጀመሪያዎቹ በሙዚቃ መንፈስ የተዋሃዱት ኤልያስ መልካ፣ ኃይሌ ሩት፣ ሄኖክ ማሃሪ እንዲሁም ነፍሱን ይማረውና ኢዮብ መኮንን የዚህ አስተሳሰብ ደጋፊዎች ነበሩ። ለዛም ነው ከላይ የጠቀስኳቸው የሙዚቃ ሰዎች እውነትና ህይወት ላይ ያተኮሩ ሙዚቃዎችን በመስራት የምናውቃቸው። በተለያየ ጊዜ በሙዚቃዎቻቸው ማስተላለፍ የሚፈልጉት ስለ ሰው ልጆችና ስለ እውነት ብቻ ነው። ምንም እንኳን በሙዚቃዎቻቸው የምንወዳቸውና የምናከብራቸው ባለሙያዎች ቢሆኑም በእምነት ዙሪያ ባላቸው አመለካከት ልንደግፋቸው አልወደድንም። እምነት የግል ነው። ያመኑትን ያደርጉ ዘንድ ፍቃድ አላቸው። እምነታቸውንና ሐሳባቸውን እናከብራለን፣ ነገር ግን አንደግፈውም። የዘሪቱ የሙዚቃ ህይወት በመላው የኢትዮጵያ ህዝብ ልብ ውስጥ እንድትገባ አደረጋት። ይህ ዕውቅናዋ ከሙዚቃው ዓለም በዘለለ ወደ ፊልሙ ዓለም እንድትገባ ምክንያት ሆናት። ተወዳጇ ዘሪቱ ሐሳብ ላይ ትኩረት ያደረጉ ስራዎች በሙሉ ይማርኳታል። ወደ ፊልሙ ዓለም ለመግባት የደራሲዎችና ዳይሬክተሮችን በር አላንኳኳችም። በራሷ ፍላጎት በተውነው ደስ ይለኛል ብላ ያሰበችውን ፊልም ጻፈች። የዋናዋን ገጸ ባህሪ ኃላፊነትም ወሰደች። በሙዚቃው ዓለም ጓደኞቿ የሆኑ የተለያዩ የሙዚቃ ባለሙያዎችን ለፊልሟ ካስት አድርጋ ወደ ስራ ገባች። የዘሪቱ ከበደ የመጀመሪያ ፊልሟ ቀሚስ የለበስኩለት በሄኖክ አየለ ዳይሬክተርነት ለህዝብ እይታ በቃ። የዘሪቱን የትወናና የጽሑፍ ብቃት በጉልህ ያስመሰከረ ስራ ነበር። በዚህ ስራ የተጀመረው የዘሪቱ የፊልም ጉዞ በተለያዩ የፊልም ስራዎች ላይ እንድትሳተፍ ምክንያት ሆናት። ከዚህም አልፋ በ2011 በተካሄደው የጉማ አዋርድ ሽልማት ላይ የዓመቱ ምርጥ ሴት ተዋናይት በመሆን ተሸለመች። ለዚህ ሽልማት ያበቃት በሰዓቱ እጅግ የተወደደውና በሚያስገርም የፕሮዳክሽን ጥበብ የተሰራው ታዛ የተሰኘ ፊልም ነበር። ከስራ ህይወቷ ባለፈ ተወዳጇ ዘሪቱ ባለትዳርና የሶስት ልጆች እናት ነበረች። በአሁን ሰዓት ግን 2 ልጆች ብቻ ነው ያሏት። ሁላችንም እንደምናውቀው በ2016 ዓመተ ምህረት የበኩር ልጇን የነበረውን ክርስቲያን ላቃቸው በድንገተኛ ህመም ከዚህ ዓለም በሞት ተለይቷል። በ2001 ዓመተ ምህረት የተወለደው የዘሪቱ የበኩር ልጅ ክርስቲያን በ16 ዓመቱ ነበር ህይወቱ ያለፈው። በልጇ ህልፈት እጅግ ያዘነችው ዘሪቱ በለቅሶ ጊዜ በሀገራችን ባልተለመደ ሁኔታ ታላቅ መረጋጋትና ለፈጣሪ ምስጋና ይታይባት ነበር። ቀደም ብዬ ለመግለጽ እንደሞከርኩት ዘሪቱ ነገሮችን በራሷ መንገድና ዓለም ነው የምታስተናግደው። ይህ ገጽታዋም ከብዙዎቻችን የተለየች ያደርጋታል። በ2000 ዓመተ ምህረት ወደ ትዳር ዓለም የገባችው ዘሪቱ ባለቤቷ ላቃቸው የታዋቂው እግር ኳስ ተጫዋች መንግስቱ ወርቁ ልጅ ሲሆን እሱም የእግር ኳስ ተጫዋች ነበር። ባለቤቷ ላቃቸው ለአባቱ ካለው ጥልቅ ፍቅር የተነሳ የሁለተኛ ልጁን ስም መንግስቱ በማለት ሰይሞታል። የሶስተኛ ልጃቸው ስም ጸሎት ላቃቸው ይባላል።